ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቆይታ ጥሩ ነው። እኔ ጋር ጥሩ ነው። አሁን ደግሞ አጠር ያለች ከአስተማሪ ታሪኮች አንዷን አነብላችኋለሁ። ርዕሷ ራስህን አትጥላ ነው የምትለው። እኔ በህይወቴ ስህተት ሰርቼ አውቃለሁ። ወደፊትም ስህተት እንደምሰራ እርግጠኛ ነኝ። ነገር ግን አሁንም ራሴን እወደዋለሁ። እውነት ግን እኔ ሁልጊዜ ትክክል ላላደርግ እችላለሁ። ይህ ማለት ግን ማን መሆኔን አይነካውም። እንደተወደድኩና አሁንም መልካም ሰው እንደሆንኩ አውቃለሁ። ከኀፍረት ነፃ የሆነ አዲስ ነፃነት መለማመድ ትችላለህ። እግዚአብሔር እንደወደደ ስታስተውል ራስን ጤናማና ሚዛናዊ በሆነ መንገድ መውደድ ትጀምራለህ። ራስን መውደድ ስትጀምር ሌሎች ሰዎችንም አንተን መውደድ ይጀምራሉ። ራስን መውደድ ማለት በትዕቢት መሞላት ማለት አይደለም። በቀላሉ እግዚአብሔር አንተ እንድትሆን የፈጠረህን ማንነትን መቀበል ማለት ነው። ሁላችንም በባህሪያችን ለውጥ እንፈልጋለን። ነገር ግን እግዚአብሔር እንደፈጠረን ራሳችንን መቀበል በስሜታችን ጤናማ እንድንሆንና ለውጥ እንድናመጣ ወሳኝ ነገር ነው። ራሳችንን መውደድ ብንችል ኀፍረትን መሰረት ያደረገን ተፈጥሮ እንድናሸንፍ ያግዘናል። እንግዲህ ውድ የቻናሌ ተከታታዮች ራስን መውደድ ማለት ምን ማለት እንደሆነ በአጭሩ ከዚህ አስተማሪ ታሪክ ተረድተናል ብዬ ተስፋ አደርጋለሁኝ። እንግዲህ ሁለተኛ አነብላችኋለሁ ከዚህ አስተማሪ ታሪክ ውስጥ አጠር ያሉ ስለሆኑ ሳላበዛባችሁ ማለት ነው። የተገፋው ፍቅር ይላል። አንድ የደሃ ቤተሰብ ልጅ እጅግ በጣም የሀብታም የሰፈሩን ልጅ ያፈቅራል። እንዲሁም በሰፈር ጓደኝነት አብረው ጥሩ ጊዜ ካሳለፉ በኋላ በውስጡ የሚቀጣጠለውን ፍቅሩን ለመግለጽ ቀንና ሰዓት ጠብቆ የፍቅር ጥያቄ ያቀርብላታል። እሷም ይህን መለሰች፣ ምን አልክ? ፍቅረኛሞች እንሁን? ካንተ ጋር ጊዜ ማሳለፍ በሌላ ተረዳኸው ከሆነ ተሳስተሃል። በዚያ ላይ እኔና አንተን የሚያመጣጥነን ሰዎች አይደለንም። አንተ መናጢ ደሃ ነህ። በወር የምታገኘው ገንዘብ እኔ በአንድ ሰዓት ከጓደኞቼ ጋር ማጥፋት ናት። በምን ልታኖረኝ ነው? ይህን ሀሳብ ተውና ሌላ ምትመጥንን ሴት ፈልግ። እኔ እንደሆነ መቼም ላፈቅር አልችልም። ይህም ብላው ልጁ በፍጹም ሊጠላት አልቻለም። ስለገፋችሁም ብቻ ከእሷ ራቀ። ልቡ ግን ሁሌም ከእሷ ጋር ነበር። ከ10 ዓመታት አንድ ቀን እንደ አጋጣሚ ሱፐር ማርኬት ውስጥ ከልጅቷ ጋር ይገናኛሉ። አንተ እንዴት ነህ? አለ እንዴ? አሁንማ እዛ ጋር መኪና ውስጥ እቃ የሚያስገባ ምርጥ ሰው አገባሁኝ። ስማርት ነው። በዛ ላይ በወር ስንት እንደሚያገኝ ታውቃለህ? 15,000 ብር። ይህንን የሚበልጥ ደሞዝ ካለህ አሁን እድሉ አለህ። ሃሃሃ። ልጁ ከ10 ዓመት በኋላ ይህንን ቃል ከሚያፈቅራት ልጅ በድጋሚ መስማቱ አስለቀሰው። እንባዎቹንም እየጠረገ ሳለ የልጅቷ ባል መጣና ጌታዬ ባለቤቴን ተዋወቃት አለና ወደ ልጅቷ ዞሮ ይገርምሻል፣ ይህንን ሱፐር ማርኬት እና ሌሎችን በሚሊዮን የሚቆጠሩ ካፒታል ያላቸው ድርጅቶች ባለቤት የሆነው አለቃዬ እሱ ነው። እስካሁን አላገባም። አንድ በጣም የሚያፈቅራት ልጅ ይቅርታ ነበረች፣ በንጹህ ፍቅር የሚወዳት። ልቧ ግን ማሸነፍ አልቻለም። እንዴት ያለ መልካም ሰው መሰለሽ! መቼም እሱን ያገኘች ሴት በሁሉም ነገር ፈጣሪ የባረካት እድለኛ ሴት መሆን አለባት። ልጅቷ በቆመችበት ደርቃ ቀረች። እህቴ ከዚች ልጅ ተማሪ። በገንዘብና በፍቅር መካከል ምርጫ ቢቀርብሽ ሁሌም ፍቅርን ምረጪ። ስለዚህ ከነዚህ ከሁለቱ አስተማሪ ታሪኮች ቁም ነገር እንደቀሰምን ተስፋ አደርጋለሁ። ውድ የቻናሌ ተከታታዮች ለድምጽ ጥራቱ በጣም ይቅርታ ጠይቃለሁ። ጉንፋን ስለያዘኝ ነው። ከአመት በዓል ድባብ በኋላ እንግዲህ አንዳንዴ ጉንፋን አለ፣ የድምጽ መሻከር አለና ይቅርታ ጠይቃለሁኝ። ቀጣይ አሻሽዬ አቀርባለሁ ማለት ነው። ስለተከታተላችሁኝ ስላዳመጣችሁኝ አመሰግናለሁ። ክብረት ይስጥልኝ ባይ